እኔን እየጠየቀ አይሰራም። እንዳቅ የፈለገውን ብቻ ነው የሚነግረኝ። የቀረውን ሰርቶ ነው የሚነግረኝ። አያስፈቅደኝም። ሲሰራ ሉዓላዊ ነው። ሁሉን የሚችል ነው። ሶቨሪን ነው። ፕራይድ ልባችን ላይ የማይገኝበት ምክንያት አንዱ ሁሉን የሚችል አምላክን ስራ መመርመር አልችልም። አሁን እናንተ ኮምፕሬንድ ልታደርጉት የማትችሉት ሁሉን ሰሪ የሆነውን የእግዚአብሔርን ስራ ማስተዋል አትችልም። ሰው በጣም ብዙ ጊዜ ትንሽ ሲያቅ የጨረሰ ይመስለዋል። በጣም ትንሽ ሲያቅ ከሆነ ነገር እስከሆነ ነገር ሲያቅ ያለቀ ይመስለዋል። በጣም ተግቶ ሲጸልይ፣ በጣም በዚያ ያለ መጽሐፍ ሲያነብ ያለቀ ይመስለዋል። ሄዶ እግዚአብሔር የለም ሁሉ ይላል። ስለ ሁሉም ነገር መተንተን ይፈልጋል። ሁሉን ለማወቅ ትንሽ የቀረው የሚመስል ሰው፣ የማያውቀው ነገር የለም የተባለለት ሰውዬ ሁሉን የሚችል አምላክ የሚሰራውን ስራ ማወቅ አይደለም ማስተዋል አትችልም። እግዚአብሔር ሊገልጥልህ ካልወደደ በቀር፣ እግዚአብሔር ሊያሳይህ ካልፈቀደ በቀር ልታውቅ አትችልም። የማንን? ሁሉን የሚችል አምላክ የሰራውን ሁሉ አይደለም፣ እግዚአብሔር የሰራውን አንድ ነገር ማስተዋል አትችልም። የሰራውን ሁሉማ ማወቅ አይቻልም። የሚሰራውን አንድ ነገር እንኳን ሰው ማወቅ አይችልም። ሰለሞን እግዚአብሔርን ሲጠራው እንደዚህ ያለው ሁሉን የሚችል አምላክ። ክብር ለእግዚአብሔር ይሁን። ለዛ ነው የምንጸልየው፣ ለዛ ነው የምንበረከከው፣ ለዛ ነው አንችልም የምንለው፣ ለዛ ነው ሃምብል የምንሆነው። ፕራይድ ልባችን ላይ የማይገኝበት ምክንያት አንዱ ሁሉን የሚችል አምላክን ስራ መመርመር አልችልም እኔ እና ተንበርክኬ እማጸናዋለሁ። እግዚአብሔር ሆይ መንገድን አስተምረኝ፣ አደራረግን አሳየኝ። የእግዚአብሔር ባሪያ ሙሴ የለመነው እሱን ነው። አቤቱ እግዚአብሔር ሆይ አለው። አቤት አለው። በስሜ ጠርተኸኝ አለው። ሙሴ ብለህ መንገድን አስተምረኝ። ከግብፅ ምድር በባህርና በደመና ሕዝበ እስራኤልን እንደዚህ አዝሎ ያወጣ ሙሴ 600,000 ሕዝብ ከስር ባህር ከላይ ደመና አድርጎ እግዚአብሔር የመራበት ሙሴ፣ እግዚአብሔር በሲና ተራራ ላይ ፊት ለፊት የሚያዋራው ሙሴ ተንበርክኮ እንዲህ አለ፣ መንገድን አስተምረኝ። ሁሉን የሚችል አምላክ ስራ አይታወቅም። እግዚአብሔር እስከ ዛሬ እንዲያርጓል፣ ከዚህ በኋላስ እለምነዋለሁ። ምንድነው ልትሰራ የፈለግከው? አያስፈቅደኝም። ሲሰራ ሉዓላዊ ነው። ሁሉን የሚችል ነው። ሶቨሪን ነው። እኔን እየጠየቀ አይሰራም። እንዳቅ የፈለገውን ብቻ ነው የሚነግረኝ። የቀረውን ሰርቶ ነው የሚነግረኝ። እስቲ አሜን በሉ። የእግዚአብሔር ስራ ምንድነው? ክሪኤሽን። የእግዚአብሔር ስራ ምንድነው? ሪዴምሽን። ምንድነው የእግዚአብሔር ስራ? መፍጠር። ምንድነው የእግዚአብሔር ስራ? ማዳን፣ መዋጀት። ይህንን ሰው መርምሮ ሊደርስበት አይችልም። ሁሉን የሚችል አምላክን ስራ ሰው ስጋ ለባሽ አይችልም ሊያቅ። ማስተዋል አትችልም። እግዚአብሔር እየሰራ አታስተውልም። እግዚአብሔር እያደረገ ሰው አያቅም። እግዚአብሔር ማዳን እያደረገ እኮ ሰው ያሾፋል፣ ይሳለቃል፣ ይሳደባል፣ ይራገማል። ይህ አይደል እንዲሆነው በአባቶቻችን ዘመን? እግዚአብሔር ማዳን እያደረገ ፈርዖን ይንቅ ነበር፣ ይንቃል። የቤዛነት ስራ እግዚአብሔር እየሰራ በበግ ደም አድርጎ ለሚመጣው ነገር ጥላ እግዚአብሔር እየሰራ ፈርዖን የሰጠው ዘንድ እለቅለት ዘንድ እግዚአብሔር ማን ነው? ሰው አያስተውልም። ንጉሥ ሆኖ አያስተውልም። አስተዋይ ነው አያስተውልም፣ አያቅም፣ ይተላለፋል ከእግዚአብሔር ጋር። ማን ነው ሊያስተውል የሚችለው? እግዚአብሔር ብርሃን ይስጠን፣ ማስተዋል እግዚአብሔር ይስጠን። ሰለሞን በጣም አስደናቂ ሰው ነው በእውነት። የእግዚአብሔርን ስራ ዋው! ክሪኤሽንን በጥበብ እግዚአብሔር መሰረት እንዴት መሬት ላይ እንደመሰረተ፣ በጥበብ ሰማያትን እግዚአብሔር እንዴት እንዳቆመ ያወቀ ሰው፣ የጻፈ የተነተነ ሙሴ ዘፍጥረት ላይ ሰለሞን ምሳሌ ላይ ባቀረበው መንገድ ይብን አላቀረበም። እንዴት አድርጎ የእግዚአብሔር ጥበብ እንደተገለጠ ፍጥረት ላይ የገባው ሰውዬ ሰው የእግዚአብሔርን ስራ ያስተውለው ማለት። ይሄንን ሁሉ በዚህ መጠን እግዚአብሔር ሪቪል ያደረገለት ሰው ወደ ኋላ ሄዶ ክሪኤሽንን አንደርስታንድ አድርጓል ሰለሞን። እስቲል እንደዚህ ይላል የእግዚአብሔርን ስራ። የትኛው እግዚአብሔር? ሁሉን የሚችል። ክብር ለእግዚአብሔር ይሁን። ጎናቸው ያለው ሰው ማስተዋል ለምን በሉት፣ በደም ነገሩት። ማስተዋል ለምን። አያችሁ፣ የሆነች ነገር አድርገን ሜካኒካል ሆነን እንዳንሞት፣
የሆነ ነገር ደገም አድርገን እንዳንሞት እግዚአብሔር በሕይወታችን ላይ ዲዛይን ያደረገው ነገር መጨረስ አለበት። ሁሉን የሚችል አምላክ ነው ከኛ ጋር ፕሮግራም የጀመረው። ሁሉን የሚችል አምላክ ነው መስመሩ ላይ ያስገባል። ሁሉን የሚችል አምላክ ነው እኛን ለማዳን ፕሮግራም ያደረገው። ሚስ እንዳናደረገው ቸርች ቁጭ ብሎ ሰው ሚስ ሊያደርግ ይችላል። እምፈልገው እንዲሆን እየጠበቅኩኝ ልጎዳ እችላለሁ። እምትፈልገው ምንድን ነው ብዬ መለመን አለብኝ። የእግዚአብሔርን ፕሮግራም አውቀን የምንሰራበት ቦታ ነው። እቅዴን የማረግበት ቦታ አይደለም ቸርች። እስቲ አሜን በሉ። እንትን ፈልጌ ነበር አልፈለኩም ነበር አይደለም። ነው ምን ትፈልጋለህ? አሜን ነው። ይሄንን አድርግ ሲል ስታስተውል ሮጠ የጨበጥከው ነገር በሙሉ ከንቱ እንደሆነ ያኔ ነው የሚገባ። ለፍተ ጥረ ግረ ምን ብለህ ስምን ያደራጀበት ጉዳይ ምንም እንዳልሆነ የሚገባ እግዚአብሔር በአንተ ህይወት ላይ እየሰራ ያለው ነገር ሲገባ ብቻ ነው። ያኛው አለበለዚያ ይዞ ነው የሚሄደው። ሰለሞን ይዞት አልሄደም? ይዞት ሄዷል እኮ የተወሰነ ልቡን ጠልፎታል እኮ። በጣም ብዙ ውሳኔዎች እኮ አድርጎበታል እኮ ሰለሞን በዛ ምክንያት። ከጊዜ በኋላ ግን ገባው፣ እግዚአብሔርም አነቃው። ክብር ለእግዚአብሔር ይሁን። የእግዚአብሔርን ሥራ የማዳኑን ሥራ ሰው ያስተውል። እግዚአብሔር በኖህ በኩል የማዳን ሥራ ሲሰራ የገባው ማን ነው? ኖህ ብቻ። ዓለሙ በሙሉ አልገባው። ምን እየተከናወነ እንደሆነ ዓለሙ በሙሉ አልገባው። ሰውየው ብቻው መርከብ ይሰራል። አንተ ሰው 120 ዓመት አይገባውም? 1 ዓመት አይገባው። አሁን እኛ ገና 2ኛ ዓመታችን ሊመጣ ነው በእውነት እንዴ 198 እንግዲህ 118 ዓመት እኮ ይበልጡናል እኮ እነሱ እኮ 120 ዓመት ነው ሰውየው የሰበከው። 120 ዓመት እኔ 120 ዓመት መኖር ራሱ እኮ ከባድ ነው። አንድ ነገር እየሰበኩ መኖር ብቻ እኮ መኖር ከባድ ነው በጣም። 120 ዓመት የእግዚአብሔርን ማዳን ሰውየው ሲሰብክ ማንም ሰው አላስተዋለም። ቀጥሎ ኖህ ዓለምን ኮነነ ለብቻው። ማማዳነ ኖህ፣ እነማዳኑ ኖህ፣ ከነማጋዳነ ኖህ። ዓለሙስ አላስተዋለም። ሰው አያስተውልም። ሌላ ብዙ ነገር እያስተዋለ የእግዚአብሔርን ሥራ ሰው አያስተውልም። ክሪኤሽን ዋው ይላል። የመሬት አቀማመጧ፣ የፀሐይ አቀማመጧ፣ ፀሐይ አለመጥፋቷ፣ መሬት አለመቅለጧ፣ በረዶ አለመሆኗ፣ አለመቃጠላችን፣ ፍሪዝ አለማረጋችን በጣም ይገርመዋል። ሰው ሪዴምሽንን አያስተውልም። ቤዛነትን ሰው አያስተውልም። ስትነግረው ሞኝነት ነው ይላል። ትቀልዳለህ እንዴ ይላል። በዚህ ዘመን ይላል። በዚህ ዘመን ሰው እንዴት ቤዛነት ያወራል ይላል። ዓለምትን በደረሰች የእግዚአብሔር ሥራ ነው። እንዴት ያስተውል ሰው? እንደዛ ሲል በዚህ እንዳፈርድበት ትክክል ነው። ናቹራል ማን ነው? እውነቱን ነው። ምንድነው ማድረግ ያለብህ? ግፈፍለት ብለህ ነው መጸለይ ያለብህ። ከድኖበት ነው። የማያምኑትን አይምሮ አሳውሯል፣ ቤዛነቱን እንዳያስተውሉ። ክብር ለእግዚአብሔር ይሁን። ሁሉን ሰሪ የሆነውን የእግዚአብሔርን የማዳን የመቤዠት ነፃ የማውጣት ሥራው ሰው አያስተውልም። እግዚአብሔር ከዚህ ያድናል። ዮሐንስ ወንጌል ላይ እንሂድና ትዝ ይላችኋል ጌታችን መድኃኒታችን ኢየሱስ ክርስቶስ ከአንድ ሰውዬ ጋር አወራ። ሰውየው መጽሐፍ ሲናገር የአይሁድ አለቃ ነው ይለዋል። ቀጥሎ ደግሞ ፈሪሳዊ። እነዚህ ሁለት ፖዚሽኖች ማለት ሰውየው አንደኛ ባለስልጣን ነው፣ ቀጥሎ አዋቂ ነው። ፈሪሳዊ ነው ከተባለ አዋቂ ነው፣ የሕግ መምህር ነው ማለት ነው። ፈሪሳዊ ነው። ከዛ ደግሞ ወደ ታች ደግሞ ቁጥሩ ዘለግ እያለ ሲወርድ ደግሞ አንተ የሕግ መምህር ሆነ ሳለ ይለዋል ኢየሱስ። ስለዚህ ሰውየው ፈሪሳዊ ነው፣ የአይሁድ አለቃ ነው፣ የሕግ መምህር ነው። ከዚህ አይነት ሰው ጋር የተደረገ ስኮላስቲክ ዲያሎግ ነው። በቃ የስኮላር ወሬ ነው ያወሩት በዚህ እና ሰውየው ቀን እንዳይመጣ ሰው ያየኛል ብሎ ፈራ። ጥሩ ነው። አሁንም ለሌሊት የሚመጣ ሰው እኮ ጥሩ ሰው ያየኛል ብሎ ፈራና በምሽት ኢየሱስ ቁጭ ባለበት ደቀ መዛሙርቱም እንደሌሉ አጣርቶ ሰውየው አይተክ የአይሁድ እንግዲህ አለቃ ነው። ቀጥሎ ደግሞ በጣም የተከበረ ሰው ስለሆነ ጠባቂ ኖሯል። እስቲ ሂዱና አጣሩልኝ ይሄን ሰው ያይቸው ልምጣ ብሎ አይ ማንም አጠገቡ የለም ሲሉት ምን ሊላቸው እንደሚችል እንግዲህ አላቅም። ጠባቂዎቹን ኢየሱስ ጋር ሄዶ ነበር የሚል በሸንጎ ከተሰማ ከባድ ነው ለሱ። ቀስ ብሎ ሾልኮ መጣና ጌታ ኢየሱስ ክርስቶስን በጣም አስገራሚ በሆኑ ማዕረጎች ነው ኢየሱስን የጠራው።
በእርግጥ ሰውየው እንደ ፈሪሳውያን ኢየሱስን ለማጥመድ ሳይሆን እውነቱን ነው። ዮሐንስ ወንጌል ምዕራፍ 3 ላይ በጣም አስገራሚ ሰው ነው። ኒቆዲሞስ ይባላል። ቁጥር 2 ላይ እንደዚህ ይላል፣ እግዚአብሔር ከእርሱ ጋር ከሆነ ሰው በቀር አለው። ምን ማለት ነው? እግዚአብሔር ካንተ ጋር ነው። ቀጥሎ ምንድን ነው የሚለው? አንተ የምታደርጋቸውን ተአምራዊ ምልክቶች ማንም ሊያደርግ አይችልም። እግዚአብሔር ካንተ ጋር ነው አለውና እያረክ ያለው ነገር ደግሞ ሆኖ ማያቅ ነው እና ወደፊትም ደግሞ የሚሆን አይነት አይደለም አለና ቀጥሎ ምንድን ነው የሚለው? ከእግዚአብሔር ዘንድ የመጣ መምህር መሆንህን አውቃለሁ አይደለም ያለው? እናውቃለን። የፈሪሳውያን ጉባኤ በሙሉ ያውቃል። ባይዘው ይሄ የሚያሳድድህ ምናምን ነው። እግዚአብሔር ካንተ ጋር እንዳለ የምታደርጋቸው ተአምራት እግዚአብሔር አብሮት ያለ ሰው ካልሆነ በቀር ማንም እንደማያደርግ። ቀጥሎ ከእግዚአብሔር የተላክ መምህር እንደሆንከው እናውቃለን። እኔ በጨለማ ልምጣ እንጂ ጉባኤ ውስጥ የሚወራው ይሄ ነው። እስቲ አሜን በሏ። መዘን አለው። መዘንን ትምህርትን ሕጉን እኛ አብራርተን ነው አንተ መተህ ስታብራራው መጽሐፍ እንደ ፈሪሳውያኖቻቸው አልነበረም አይደለም የሚለው፣ እንደ ባለስልጣን ነው የሚለው ይላል። እንደውም እኮ አንድ ማርቆስ ወንጌል ላይ ነው እንደዚህ ነው፣ ሰማይና ምድር ከተፈጠረ እንደዚህ ሰውዬ የተናገረ የለም አሉ። ሰምተውት እኮ ነው እንደዚህ በእንትን መሰለ። አሁን እኛ እኮ ይሄ ሙቀት እኮ ነው አስጨነቀን የምንለው። ድሮ እኮ ህዝቡ እኮ ታውቃለህ 35 እና 40 አካባቢ ሙቀት ላይ ሜዳ ላይ ነው የሚቀመጠው። ለዛም እንደኛ እንደዚህ ሸሚዝ እንዳይመስል የሚያደርጉት ቀሚስ ቀጥሎ ከላይ ደግሞ አለው። በዛ ወበቅ ውስጥ ሆነው ሰምታው እርስ በርስ እኮ ነው ያወሩት። እኔ አይ ቲንክ ማርቆስ ወይ ጴጥሮስ የጴጥሮስ ስብከት ስለሆነ የማርቆስ ትንታኔ ሰምቷል ጴጥሮስ እንደዚህ ብሎ ሲሰሙ። ብዙ ጊዜ ሰዎች ምን ይሉኛል የሚለው እነሱ ነው። እሱ ከአባቱ ይሰማል፣ እነሱ ከሰው ይሰማሉ። እና እንደዚህ ብሎ ሲሰማ ሰማይና ምድር ከተፈጠረ እንደዚህ ሰውዬ ያወራ የለም። የሙሴ ደቀ መዛሙርት ነን የሚሉ እኮ ናቸው። ሙሴ ራሱ እንደዚህ ያቆም ሕጉን ራሱ የጻፈውን ሕጋው ይሄ ሰውዬ እንዳብራራው ሙሴ ራሱ ያውቅ። ሰማይና ምድር ከተፈጠረ ማንም እንዲህ አውርቶ ያውቅ። ምን አይነት ነው? ኢየሱስ ጌታ